ሰላም ጤና ይስጥልን። ዛሬ በዚህ ሰዓት የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። በአማራ ክልል ባለስልጣኑ ሲገደሉ የእርዳታ ድርጅት ሰራተኞች መታገታቸው ተሰምቷል። በቀጣይ ደግሞ ትግራይን በተመለከተ የወጡና ማምሻውን የተሰሙ አዳዲስ መረጃዎችንም ታደምጣላችሁ። በሌላ ዜና የኢትዮጵያ ያልተከፈለ የብድር ዕዳ ውዝግብና ቀጣዮቹ የህግ አማራጮችን እንዲሁም አዲስ የብድር አገልግሎት ስለመጠየቅም የተሰጠውን ምላሽና የወጡ አዳዲስ መረጃዎችን አብራችሁ ስትቆዩ ታደምጣላችሁ። ወደ መረጃው ወደ ዝርዝር መረጃዎቹ አመራን። በቅድሚያም በአማራ ክልል ባለስልጣኑ መገደላቸው ተሰምቷል። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ በታጣቂዎች መገደላቸውን የወረዳው አስተዳደር አሳውቋል። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ በትናንትናው ዕለት ማለትም ጥቅምት 6 12 ሰዓት ተኩል ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው እንዳለፈ ተነግሯል። አስተዳደሩ ለግድያው ጽንፈኛ ብሎ የሚጠራውን በአካባቢ የሚንቀሳቀሰውን ታጣቂ ኃይል ተጠያቂ ነው ሲል በመግለጫው ከሷል። የግለሰቦች ህይወት በተለያየ ጊዜና ቦታም እየጠፋ እንደሆነ መግለጫው አመላክቷል። ከዚህ ጋር በተያያዘ በአማራ ክልል በጎንደር ከተማ አቅራቢያ ማንነታቸው ያልታወቁ ታጣቂ ቡድኖች ባለፈው መስከረም ወር ላይ 2 የረድኤት ሰራተኞችን አግተው መውሰዳቸው የተጋላጭ የህብረተሰብ ክፍሎችን ሁኔታ የሚከታተለው ስብሰባ ባወጣው አዲስ ሪፖርት አስታውቋል። እገታው በጎንደርና ደባርቅ ከተሞች መካከል ባለው መንገድ ላይ በተደጋጋሚ የሚታየው የደህንነት ችግር ጉልህ ማሳያ እንደሆነም ሪፖርቱ ገልጿል። መንገዱ ለሰብአዊ እርዳታ ስራዎችን ለሰላማዊ ሰዎች እንቅስቃሴ ከፍተኛ አደጋ ደቅኖ ቀጥሏልም ተብሏል። በክልሉ የሚካሄደው ግጭትም በትራንስፖርት ዘርፍ ላይ ከባድ ተጽዕኖ ማሳደሩና ታጣቂዎች የጭነት ተሽከርካሪዎችንና የአገር አቋራጭ አውቶቡሶች ሹፌሮችን ኢላማ ያደረገም እገታዎችን እንደሚፈጽሙ ሪፖርቱ ጠቅሷል። በሌላ ዜና ለተከታታይ 4 ቀናት የተለያዩ ሰልፎችና መጠይቆች እንዲሁም መንገዶች የተዘጉባት ትግራይ ክልል በትናንትናው ምሽት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከመሻ አዲስ አበባ መግባታቸው ተሰምቷል። በክልሉ ታጣቂዎች ለአመጽ አደባባይ ከወጡ 4 ቀንም እንዳለፋቸው ተሰምቷል። ወደ መቀሌ ከተማ የሚወስዱ የተለያዩ አውራ ጎዳናዎችም እንደተዘጉ እየተነገረ ነው። አንዳንዶቹ ጄኔራሎችም ያቶ ጌታቸው ረዳ እጣ ሳይገጥማቸው አይቀርም እያሉ ሲሆን ወደ 4 ኪሎም የመጡት ገንዘብ ለመጠየቅ እንደሆነም ተጠቁሟል። በተያያዘ መረጃም ኮርና ከኮር በላይ ያሉ አመራሮችም ከትናንት ጀምሮ በአንድ ቦታ ተወስነው እንዲቆዩ መወሰኑ ተሰምቷል። ወደ ሌላኛው የዕለቱ መረጃችን ስናመራ የኢትዮጵያ መንግስት አዲስ ብድር መጠየቁ ተሰማ። የገንዘብ ሚኒስቴር ለዓለም ባንክና ለአይኤምኤፍ ተጨማሪ ብድር ጥያቄም እንዳቀረበ ተነግሯል። የልዑካን ቡድኖቹን ይዞ በዓለም ባንክና በዓለም የገንዘብ ድርጅት ዓመታዊ አይኤምኤፍ ስብሰባ እየተሳተፉ የሚገኙት የገንዘብ ሚኒስትር አቶ አህመድ ሺዴ ተጨማሪ ብድር ጥያቄ እንዳቀረቡ ተነግሯል። ከጥቅምት 3 2018 ዓ.ም ጀምሮ በአሜሪካ ዋሽንግተን ዲሲ እየተካሄደ በሚገኘው ዓመታዊ ስብሰባ የገንዘብ ሚኒስትሩ የብሔራዊ ባንክ ገዥ ኢዮብ ተካልኝ፣ የጠቅላይ ሚኒስትሩ ከፍተኛ አማካሪ አቶ ተክለወልድ አጥናፉና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴና ልዑካናቸው ከዓለም ባንክ ምስራቃዊና ደቡባዊ አፍሪካ ምክትል ፕሬዝዳንት ኒዲያሚ ዲዮፕ ጋር ባደረጉት ስብሰባ ሚኒስትሩ በግብርና ምርታማነትና በኢነርጂ በሰው ሀብት ልማት በቀጠናዊ ትስስርና መሰረታዊ ልማት ከፍ ያለ የፋይናንስ ድጋፍ እንደሚያስፈልግ መጠየቃቸውን የሚኒስቴር መስሪያ ቤቱ በድረገጹ አስታውቋል። አቶ አህመድ የዓለም ባንክ ላደረገው ከፍተኛ ቴክኒካዊና የፋይናንስ ድጋፍ እንዳመሰገኑ መንግስት እያካሄዳቸውም ያሉ ዳተኮር ሪፎርሞችን በተመለከተ ማብራራታቸውንና ሪፎርሙን ለማስቀጠል የዓለም ባንክ ቀጣይነት ያለው ድጋፍ አስፈላጊ መሆኑን አጽንኦት መስጠታቸውንም አክሏል። ወደ ቀጣዩ መረጃችን ስናመራ ደግሞ ኢትዮጵያ በጊዜው ያልከፈለችውን የ$1 ቢሊዮን ብድር አስፈላጊውን ህጋዊ አማራጮችንም እንደሚወስዱ አበዳሪ ሀገራት ተናገሩ። ኢትዮጵያ በጊዜው ያልከፈለችውን የ$1 ቢሊዮን ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድርም ያለ ስምምነት ተጠናቋል። ገንዘብ ሚኒስቴርና ለቀናት የቆየው ንግግርም ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ
ደረጃ ላይ በመድረሱ ህጋዊ አማራጭን ሊከተል እንደሚችል አስታውቋል። ገንዘብ ሚኒስቴርም የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየውን ድርድር ያለ ስምምነት መጠናቀቁንም በመግለጫው አስታውቋል። ከመስከረም 15 እስከ ሰኞ ጥቅምት 3 የተካሄደው ድርድርም የጊዜ ገደብ ተቀምጦለት የተከናወነ ነው። ኢትዮጵያ በ6.625 በመቶ ዓመታዊ ወለድ የሚከፈልበትና በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ$1 ቢሊዮን ቦንድ ለሽያጭ ያቀረበችው በ2007 ከ11 ዓመት በፊት ነበር። መንግስት በዓመት 2 ጊዜ በሐምሌና ታህሳስ ወራትም እንዲከፍል የሚጠበቅበትን ወለድ እስከ 2015 ዓ.ም ድረስ ሲፈጽም የቆየ ቢሆንም ከታህሳስ 2016 ዓ.ም አንስቶ ይህንን ግዴታውን አልተወጣም። በተጨማሪም ቦንዱ በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህም ሳይከናወን ቆይቷል። ኢትዮጵያ ቦንዱ የሚመለስበትን ሁኔታና ተያያዥ ጉዳዮች ላይም ማስተካከያ ለማድረግ ከአበዳሪዎች ጋር ተደጋጋሚ ንግግሮችንም አድርጋለች። በፈረንሳይ ፓሪስ ከተማ የተካሄደው የአሁኑ ድርድር ላይ ኢትዮጵያ ሉክ ዋይት ኤንድ ኬዝ የተሰኘውን የህግ አማካሪና ላዛርድ የተባለውን የፋይናንስ አማካሪም ይዞ ቀርቧል። የቦንዱ ገዢዎችን የወከለው የአበዳሪዎች ኮሚቴን በተመሳሳይ ድርድሩ ላይ የተገኘው ከህግና የፋይናንስ አማካሪዎች ጋርም ነው። በዚህ ድርድርም የቦንዱ አከፋፈል ሁኔታ በተመለከተም የመጀመሪያ እቅዷን ያቀረበችው ኢትዮጵያ ስትሆን ኮሚቴውም የራሱን እቅድ በማቅረብ ምላሽ ሰጥቷል። በመቀጠልም ኢትዮጵያ የመጨረሻ ያለችውን የብድር አከፋፈል ማስተካከያ ስታቀርብ ኮሚቴውም ተመሳሳዩን አድርጓል። ኢትዮጵያ በድርድር ወቅት ሁሉንም አበዳሪዎች በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይም ሰፍሯል። ገንዘብ ሚኒስቴር በታህሳስ 2016 ዓ.ም የሚጠበቅበትን ወለድ ሳይከፍል ቀነ ገደቡ ባለፈ ወቅትም ይህንን መርህ በምክንያትነት ጠቅሶ ነበር። ይሁን እንጂ የኢትዮጵያ መንግስት የ$1 ቢሊዮን ቦንድ ለገበያ ያቀረበው እንደ ኢንዱስትሪ ፓርክ ያሉ የካፒታል ፕሮጀክቶችን ለመገንባት የሚያስፈልገውን ወጪም ለመሸፈን ነበር። በቡድን 20 የጋራ ማዕቀፍ አማካኝነት እንደ ቻይና ካሉ አበዳሪ ሀገራትም የዕዳ ሽግሽግ ለማድረግ ንግግር ላይ ያለው የኢትዮጵያ መንግስት ከሁሉም አበዳሪዎች ጋር በሚኖረው ግንኙነት ላይ ወጥነትና እኩልነትን ማረጋገጥ እንደሚፈልግ አስታውቋል። የኢትዮጵያ መንግስት ለቦንድ አበዳሪዎች መክፈል የነበረበትን ወለድ ለማዘግየት የወሰነው ይህንን ውል በመደበኛ አካሄድ ማስቀጠል እፎይታ እንዲሰጡት ከጠየቃቸውም ሌሎች የውጭ አበዳሪዎች ጋር የሚደረገውን ውይይት አደጋ ላይ ይጥረዋል በሚልም ነው። 3 ሳምንት ገደማ የቆየው ድርድርም ሁለቱ አካላት ፍላጎታቸውን በተመለከተ የመጨረሻ ስምምነት ላይ ሳይደርሱም እንዲቋረጥ መወሰኑን የገንዘብ ሚኒስቴር በመግለጫው አስታውቋል። ተደራዳሪዎቹና አማካሪዎቻቸው በድርድር ወቅትም ለነበራቸው ተሳትፎ እንዲሁም ላሳዩት ገንቢ ባህሪና ግልጽነት ገንዘብ ሚኒስቴር አመስግኗል። ሚኒስቴር መስሪያ ቤቱ በሁለቱ ወገኖች መካከል የቀረበውን ክፍተት ለማጥበብ በቅርብ ጊዜ ውስጥም ውይይቶች ይቀጥላሉ የሚል ተስፋ እንዳለውም ገልጿል። የአበዳሪዎች ኮሚቴም በበኩሉ ኢትዮጵያ ማሻሻያ የተደረገበት ሌላ እቅድ የምታቀርብ ከሆነም ለድርድር ክፍት እንደሆነ መግለጹን የዜና ወኪል ሮይተርስ ዘግቧል። ሁለቱ አካላትም ስምምነት ላይ እንዳይደርሱ ካደረጓቸው ጉዳዮች አንዱ የግል አበዳሪዎች ከአበዳሪ ሀገራት ጋር በእኩል አይን መታየት አለባቸው የሚል የኢትዮጵያ መንግስት አቋም ነው። ኮሚቴው በአሁኑ ሰዓትም ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ተናግሯል። የህግ እርምጃዎችንም ጨምሮ ሁሉንም አማራጮችም እያጤነ መሆኑን እንዳስታወቀም ሮይተርስ ዘግቧል። ለሰዓቱ የቀረበውን መረጃ በዚህ ጨረስን። ሰላም ሁኑ።